የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማራጭ አይደለችም። አማራጭ የሆኑ ብዙ ሃይማኖቶችና ብዙ ድርጅቶች ሊኖሩ ይችላሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግን በፍጹም አማራጭ ልትሆን አትችልም። ምክንያቱም ብቸኛ ምርጫ ነች። ብቸኛ ምርጫ የሚያደርጋል። ለምሳሌ በኢትዮጵያ ውስጥ ከብሉይ ኪዳን ጀምሮ የነቢያት ትምህርት ሲነበብ እንደነበረ፣ የነቢያት ትምህርት እግዚአብሔር ይመለክ እንደነበረ የንግሥተ ሳባ ብቻ ሳይሆን የጃንደረባው ሐዋርያት ሥራ ምዕራፍ 8 ቁጥር 26 ጀምሮ መንፈስ ቅዱስ ፊልጶስን ተነስና ሂድ፣ አንድ ኢትዮጵያዊ ሊሰግድ መጥቷል፣ ለወገኖቹ ይጠቅማል፣ ሂድና አገልግለው አለ። ተገለገለ፣ ደስ እያለውም ተመለሰ ይላል ሐዋርያት ሥራ ምዕራፍ 8 ቁጥር 40 አካባቢ። ደስ እያለው ወዴት ተመለሰ? ወደ ሀገር ወደ ኢትዮጵያ ተመለሰ። ጃንደረባው ባኮስ የምንለው አሁን ዲያቆን ሄኖክ ኃይሌ በስሙ የሚጠቀሙበት ትልቁ አባት በስሙ ምን ያህል ትልቅ ስራ እንደሰሩ አላስታውልም። ምክንያቱም መንፈስ ቅዱስ ነው ያደረበት። ይሄ መንፈስ ቅዱስ ነው ከሰማይ ያናገረው። መንፈስ ቅዱስ ነው መጽሐፍ ቅዱስ ላይ እንዲጻፍ ያደረገው። መንፈስ ቅዱስ ነው ፊልጶስን ያመጣለት። ዛሬ ጃንደረባው ላይ መንፈስ ቅዱስ አለ። ወጣቶቹ መንፈስ ቅዱስ አድሮባቸዋል። እኔ ላይ አድሮ እናንተ ላይ አድሯል። እናንተ ናቸው ታውቁት። ፍሬያችን ነው የሚናገረው። መንፈስ ቅዱስ ሲያደርግን ይቀሰቅሳል። ከቤት ያነሳሳህና እንደ ፊልጶስ ያናግርሃል። ደገኛ ሰው ይልክልሃል። ህይወትህን፣ ኑሮን፣ አስተሳሰብህን፣ ትዳርህን፣ ስራህን፣ ሀገርህን፣ ቤተክርስቲያንን፣ ቤተሰቦችን ይባርክልሃል፣ ይቀድስልሃል። ሂድ ጎብኘው እንደተባለ ማለት ነው። ለሐዋርያው ቅዱስ ጳውሎስ ይሄው ነው የተደረገው። ለነ ቅዱስ ጴጥሮስም ይሄው ነው የተደረገው። ለቅዱሳን ነቢያት፣ ለአባቶቻችን፣ ለጻድቃን፣ ለሰማዕታት፣ በዘመናቸው ሁሉ ለነበሩ ሐዋርያት መንፈስ ቅዱስ የሚያደርገው ይሄ ነው። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለ እግዚአብሔር ዛሬም ለኢትዮጵያ መምህሯ ነው እና አማራጭ አይደለችም። በጃንደረባው ባኮስ በሐዋርያው ባኮስ አማካኝነት ኢትዮጵያ ተገልግላለች፣ ተሰብካለች፣ ክርስትና ገብቶላታል። ከዚያ እስከ 325 ዓመተ ምህረት ድረስ አስደናቂ ክርስቲያናዊ ህይወት በኢትዮጵያ ቤተ መንግስት ውስጥ በኢትዮጵያ ክርስትና ውስጥ ሲንቀሳቀስ ነበረ። ከዛ አባ ሰላማ ተጨመረ፣ አብርሃ ጽባ ተጨመሩ። አሁን አብይ አህመድ አሊ ጠቅላይ ሚኒስትሩ ቤተ መንግስት ከሚያሰራባቸው የካ ተራራዎች ውስጥ አንዱ የአብርሃና ጽባ ዋሻ ቤተክርስቲያን ነው የሚገኘው። እንግዲህ በጣም የሚያምር ቤተክርስቲያን ነው። አያያዝ ጉድለት ስላለብን ምንም ስለማንመች የቀደመው ማንነታችንን ስለረሳ ነው። ምን ይደረግ? ቤተ መንግስቱም ረስቶታል፣ ቤተ ክህነትም ረስተዋለች። ህዝቡ ብቻ እየተቆረቆረ ይኖራል። ወደ ቀድሞ ነገር እንመለስና ወደ ቀድሞ ነገር እንመለስ። መንፈስ ቅዱስ ሲያስፈልግ ለመንፈስ ቅዱስ አሰራር የሚመች ሰው ሲገኝ ያለህበት ወለጋ ውስጥ ያለህበት ጋምቤላ ውስጥ ያለህበት ጅቡቲ ውስጥ ያለህበት ሶማሌ ውስጥ መንፈስ ቅዱስ አገልጋይ ይልክልሃል። አንተ ፍሬ ታፈራለህ ወይስ አታፈርም? እግዚአብሔር ከአንተ ጋር ይዘልቃል አይዘልቅም ያንተ ጉዳይ ነው፣ ምርጫ ነው እንጂ መንፈስ ቅዱስ ስራውን ሰርቷል። አዲስ ሃይማኖት አንድ ጊዜ ነው ደግሞ ለቅዱሳን የተሰጠችው። አንድ ጊዜ ነው ይላል ሐዋርያው። አንድ ጊዜ ለቅዱሳን የተሰጠችውን ሃይማኖት ጠበቁ ነው። ከቅዱሳን አንዱ ማን ነው? ሐዋርያው ባኮስ ነው። ለሐዋርያው ባኮስ ተሰጠችው። እቺ አማራጭ አይደለች፣ ምርጫ ነች። የእግዚአብሔር ምርጫ ነች። እግዚአብሔር ለሰው ልጆች ለፈቃዱ የሰጣት ሰዎች እርሱን እንዲያገኙበት ያመቻቻት ፊት ለፊታችን ያበጀልን መንገድ ነች። ሃይማኖት አንድ ነው፣ ጌታም አንድ ነው። ለዛ ነው ለሐዋርያው ባኮስ ተሰጠችው። ደስ እያለው ወደ ሀገሩ ተመለሰ ይላል። አብርሃና ጽብሃ ዛሬ አብይ አህመድ የሚያሰራበት ቤተመንግስት አንደኛው የተሰራበት ቦታ ነው። ብዙ ጊዜ ደጋግመን አይተነዋል። ከ20 ዓመት በፊት ጀምሮ አሁንም አለ። እንግዲህ አሁን ሰሞኑን የሚወራውን ነገር አላቅም፣ ግን ዞሮ ዞሮ በቅርስኛ አላጣንም፣ ሀብት አላጣንም። እግዚአብሔር ሳለ ሰማይ ሳለ ምድር ሳለች አሜሪካ ሳለች አውሮፓ ሳለች ቻይና ገና ያልተሰራባቸው ብዙ ምድሮች አሉ። እግዚአብሔር ገና ስራ ይሰራል። ገና እግዚአብሔር ስራ ይሰራል። እኔ አንተ ልንደክም አይገባም። መንፈስ ቅዱስ ዝም ብሎ ሞቅ ሲልህ የሚሞቅህ ሲቀዘቅዝ የሚበርድ አይደለም። መንፈስ ቅዱስ ባለበት ቦታ ሁሉ ጊዜ ደስታ፣ ሰላም፣ ትዕግስት፣ ፍቅር፣ ስምምነት፣ መግባባት፣ በትክክል ምቾት አለ። ስለዚህ መንፈስ ቅዱስ እንዳይርቀን ጥረት ልናደርግ ይገባል። ጾሞች፣ በዓላት ልንጠቀምባቸው የሚገባው ለዛ ነው። ሰንበታት ልንጠቀም የሚገባው ለዛ ነው። ቅዱሳት መጽሐፍትን መጠቀም ያለብን ለዛ ነው። እና ከሐዋርያው ባኮስ ብዙ እኮ አራቅም። አብርሃ ጽባ 200-300 ዓመት አካባቢ አልራቅም። ከዛ ከነሱ 200 ዓመት ደግሞ ርቆ 100 ዓመት በራቀ ጊዜ ውስጥ አጼ ካሌብ የመንን አረጋግቶ አይሁዶችንና ይሄ ጣዖት አምላኪ ጠንቋዮችን አረጋግቶ ቁርአን እንደሚል በ105ኛው ሱራቱ ላይ ከ114 ሱራቱ ቁርአን 105ኛው ሱራ ስለ አጼ ካሌብ ሹማሚ አጼ ካሌብ ስለ ሾሞ ስለ አብርሃ የተጻፈ ነው። ይሄ አብርሃን ሾሞ የቅድስት ማርያም ቤተክርስቲያን የመን ላይ እንዲሰራ አድርጎት በ500 ስንት ዓመተ ምህረት አካባቢ ማለት እኮ ነው። ከዛ በኋላ ቅዱስ ያሬድ መጣ፣ የዜማው ሊቅ ባለቅኔው። አሁን አሐቲ ድንግል ላይ በጣም የሚገርም ነገር ነው። ቤተክርስቲያን ይሄን ያህል አናውቃትም እስክል ድረስ አናውቃትም፣ ስለተማርን አይደለም። መንፈስ ቅዱስ ስራ ይፈልጋል። መንፈስ ቅዱስ መነቃቃት ይፈልጋል። መንፈስ ቅዱስ ፍዝዝ ቁርምድ ጭብጥ የሚል ሰው አይደለ። ጌታዬ ሆይ እርዳኝ፣ ልድን ወዳለሁ፣ አግዘኝ፣ ጨንቆኛል፣ አግዘኝ ልንለው ይፈልጋል። የሚያስጨንቃችሁ ለእኔ ንገሩኝ ያለ ጌታ እጁን ዘርግቶ የሚጠብቅ ብቻ አይደለም። እያንኳኳን ነው፣ በደጅ ቆሜ ያንኳኳለሁ። እንዴት ነው የሚያንኳኳው ግን? እየደወለ ነው ወይስ በድንጋይ በብረት ነው የሚመጣው? አይደለም። ሰው ይልክልሃል፣ በሆነ ነገር ያሳስብሃል፣ ያነቃቃል፣ ያሳስብሃል፣ ያነቃቃል። የላከልህን ሰው አድምጠህ ለበጎ ነገር ተነሳሳ፣ ከክፋት ራቅ፣ ሰላም ወዳለበት፣ እግዚአብሔር ወደሚገኝበት፣ እግዚአብሔር ወደሚወደው በጎ ነገር መጀመሪያ ቤተሰብህ ውስጥ ቤትህን ከማጽዳት፣ መኝታ ቤትን ከማስተካከል፣ የጸሎት ቤት እንዲኖርህ ከማድረግ፣ የጸሎት መጽሐፍት ቤትህ ውስጥ እንዲገኝ ከማድረግ፣ የምትሰግድበት ቦታ የምትጸልይበት ቦታ ከማመቻቸት ጀምረህ ለቤተሰቦች ሰላም በመስጠት እግዚአብሔር መንፈስ ቅዱስ ሲመጣ ደስ የሚሰኝበት ክፍል እንዲኖርህ፣ ቤት እንዲኖርህ፣ ህንፃ እንዲኖርህ፣ ግቢ እንዲኖርህ አድርገህ ከጎረቤቶች ጋር ሰላም፣ ከዘመዶች ጋር ፍቅር፣ ከእህት ወንድሞች ጋር ስምም፣ ለእናት አባት የምታከብር ስትሆን መንፈስ ቅዱስ ይመጣል። እድሜ ዝም ብሎ አይደለም የሚያረዝመው፣ ስለሚያይ ነው። የእያንዳንዳችን እንቅስቃሴ ስለሚያይ ነው። እና
ቅዱስ ያሬድ የሚገርም መጽሐፍ በአቲ ድንግል እያነበብኩ ነው። አማራጭ አይደለችም ቤተክርስቲያን፣ ምርጫ ነች። ምርጫ መሆኗን በጣም ገና ተገልጦ ማያቅ ቤተ ክርስቲያን ባህር ጥበባት፣ ቤተ ክርስቲያን ባህር ጥበባት፣ አትመረምርም አትመረምርም እጅግ ጥልቅ ናት። የቅዱስ ያሬድ ድጓ፣ ጾመ ድጓ፣ ዝማሬ መዋሥዕቱ አስደማሚ አስገራሚ እኮ ነው። በእናትህ በጣም እኮ አስገራሚ ነው። አንድ ላንብብልክ ይሆን እንዴ? እንደው ደስ እንዲልህ ከቅዱስ ያሬድ አባ ገብረ ኪዳን ካስቀመጡት መካከል አንድ እስቲ እንደው ምን ይላል ድጓ? ይሄ እኮ በጣም የሚገርም ነው። ጾመ ድጓ ዘበዓለ ማርያም ይላል 152ኛ የግርጌ ማስታወሻ። ወሀለወ አሐቲ ድንግል ጽሕፍት ውስተ ወንጌል የቲታቢም ኪሩቤል ወተፈደፍድም ሱራፌል ወዲበ ርእሳኒ አክሊል በትዕምርተ መስቀል። ከኪሩቤል የምትበልጥ ከሱራፌል የምትልቅ በራሷ ላይ ትዕምርተ መስቀል ያለው አክሊልን የተቀዳጀች በወንጌል የተጻፈች በነቢያት የተተነበየች በወንጌል የተሰበከች አንዲት ድንግል አለች ይላል። ጾመ ድጓ ዘበዓለ ትርጓሜ የጻፈው ማን ነው? ቅዱስ ያሬድ። መቼ? የዛሬ 1500 ዓመት አካባቢ። ይህንን ወዳጄ ሌላ ማን ልጨምር? ወሀለወት አሐቲ ድንግል ዘሐረያ አማኑኤል በአክናፈ መላእክት ትትኬለል ዲበ መንበረ ስብሐት ትተነብል ወዲበ ርእሳኒ አክሊል በትዕምርተ መስቀል ይላል። እንዴት እኮ ይሄ እኮ የዛሬ 1500 አካባቢ ነው። የዛሬ 1500 ዓመት አካባቢ ነው ወንድሜ፣ አስተውለሃል? የዛሬ 1500 ዓመት አካባቢ እና አባ ጊዮርጊስ የሚሉህን ደግሞ ልንገርህ። የዛሬ 600 ዓመት አካባቢ ምን እንዳሉ ላስታውሰህ። ጊዜ ትወፅእ ነፍስከ እስከ ይስማ ኩለሄ ኦ ዘትቤ ኤሎሄ ኤሎሄ ኢየሱስ አምላከ ርኅራኄ። ነፍስ ከስጋ በወጣች ጊዜ ጽንፍ በጽንፍ በደረሰ ቃል አሰምተ ኤሎሄ ኤሎሄ ብለህ የጮክ መድኃኒታችን ኢየሱስ ክርስቶስ አቤቱ አንተ የርኅራኄ አምላክ ነህ አለ። አባ ጊዮርጊስ ሉተር አባቱ ሳይፈጠር ወላጆቹ ሳይገኙ በፊት ማለት ነው። አባ ጊዮርጊስ ዘጋስጫ ወንጌል ይሰብክ ነበር። የቅዱስ ያሬድ ጋር ስመልስ ካቶሊክ ከኦርቶዶክስ ተገንጥላ የሌዊን ጦማር ህገወጥ ጦማር ስታከብር አክብራ ባለችበት ዓለም ላይ ባፈረገጠችበት ሰዓት ኦርቶዶክስ ግን ጸንታ ነበረች። ይልቅስ ለኢትዮጵያ በረከት ቅዱስ ያሬድ ተሰጣት። ለኢትዮጵያ ህዝቦች ምግባቸው ሰጣቸው እንዲል ነብዩ ዳዊት። ለኢትዮጵያ ህዝቦች ምግባቸው ከሆነው ገና ከማናውቀው ቅዳሴ ማኅሌት ሰዓታት ኪዳን ውስጥ ቅዱስ ያሬድ ሀብቶ ነው ተሰጠን። ድጓ፣ ጾመ ድጓ፣ ዝማሬ መዋሥዕት የሚለውን መጽሐፍ ታጻፈልን። ይኸው በአባ ገብረ ኪዳን እድሜና ጤና በረከትና ህይወት ጸጋውን ይስጣቸው እንጂ እያነበብኩት ነው። ወንድም እህቶች፣ ወደ አባቶቻችሁ ወደ ቀድሞ ነገር እንመለስ። የአምላክን እናት እናወድስ፣ ከፍቅሯ ርቃችሁ የምትኖሩ ማርያም ፊደል ናት ኑ ተማሩ። ማን የጻፋት ፊደል? ክርስቶስ እግዚአብሔር የጻፋት ፊደል ነች ማርያም። ወደ ቀድሞ ነገር ተመለሱ። የመረጣት እግዚአብሔር ነው፣ ያከበራት እግዚአብሔር ነው። እንዴ እነሆ እናት ብሎ የሰጠህ እኮ ክርስቶስ ነው። ያንን ነው ሉተር አፈርግጦ። ከሉተር በፊት ጦማረ ሌዊ የሚባል ሊዮን ጦማረ ሊዮን ጦማረ ሊዮን ኤፒስቶል ኦፍ ሊዮ የሚባል እንዲነበብ ተደረገ። የእሱ የሊዮ ጦማር ሲመሰረት በ451 ላይ ኬልቄዶን ጉባኤ አባቶቻችን የውሻ ጉባኤ በሚሉት ዲዮስቆሮስ ጥርሱ ረግፎ ጺሙ ተነጭቶ ህገወጥ ስራ ተሰራ። ካቶሊክም ተመሰረተች። ያኔ ማለት ሰው ነው የመሰረታት ካቶሊክ ሊዮ የሚባል። ከዛ በኋላ ኦገስቲኖ ፊፖ የሚባል ተጨመረባት። ዘአን ሙቭድ ሙቨር ዘአን ኮዝድ ኮዝ የሚሉ ፍልስፍናዎችን አፈቀለ። ስለዚህ በሱ ላይ ደግሞ ቶማስ አኩናስ በ13ኛው መቶ ክፍለ ዘመን እንደገና ካቶሊክ ሌላ ነገር ውስጥ ከተታት ጦስ ውስጥ ሊዮ፣ ኦገስቲን እና ይሄ ቶማስ አኩናስ እያለን ካቶሊክ እንዴት በየጊዜው እየተበለሻሸች እንደመጣች ካቶሊክ ስትበለሻሽ ሉተርን የመሰለ ሌላ ብልሹ እንዳመረተች ማየት ትችላለህ። ኦርቶዶክስ ግን እያበበች እየፈካች ስትሄድ ቅዱስ ያሬድ ተወለደ። አምላክ ተወለደ ተጠመቀ፣ አምላክ ተጠመቀ፣ ይህ ዓለም በቃሉ የተፈጠረበት እንደምን ይገርማል አምላክ ሰው የሆነበት እያለ የሚዘመርባት ቤት ሆነች። እዚህ ሁሉ ሂደት ውስጥ ላሊበላ ይምርሃነ ክርስቶስን የመሳሰሉ ወርቅ አባቶች ተገኙ። እና አባ ባህሪና አባ አርከስሎስ፣ አባ ጊዮርጊስ ዘጋስጫ እያበቡ መጡ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአክሱም፣ በትግራይ፣ በጎንደር፣ በአማራ ክልል፣ በሸዋ፣ በአዲስ አበባ አሁን አብይ ቤተ መንግስት በሚያሰራበት ማለት ነው፣ በየረር ዙሪያ፣ ወላይታ፣ ጋሞ፣ ብርብር ማርያም ዋለችበት፣ አርባ ምንጭ፣ ሶማሌ፣ ሞቃዲሾ፣ መቅደስ ማለት እኮ ነው አይደል? በዚህ ላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእነ አቡነ ተክለ ሃይማኖት ኢየሱስ ሞዐ ወሎ ላይ፣ ሐይቅ እስጢፋኖስ አካባቢ፣ ዝዋይ ደሴት ላይ፣ ብርብር ማርያም፣ ጋሞ፣ አርባ ምንጭ የተለያዩ ስራዎች ሲሰራባት ቆየች ማለት ነው። አማራጭ አይደለችም የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ምርጫ ነች። ሃይማኖት አንድ ጊዜ ነው የተሰጠው። ካቶሊክ ብትመሰረት በሊዮ፣ ከዛ በኦገስቲኖ ፊፖ፣ ከዛ በቶማስ አኩናስ፣ ከዛ በኋላ በ1963 ደግሞ በቃ ዓለምን ተመሳስለን በሄድንበት አረብ ሲናገኝ አረብን መስለን፣ ቻይና ስናገኝ ቻይና መስለን እንደ እስስት እየተቀያየርን አሉ። ኢትዮጵያ ስንመጣ ኢትዮጵያን እየመሰልን እንስራ አሉ። ይኸው እንደምንም ድሪቶ የሆነባቸው ግዕዝን ለመጣበቅ እየሞከሩት ነው። ይስማማል አይስማማም? ከመንፈስ ቅዱስ ጋር ማውራት፣ መንፈስ ቅዱስ ካለበት ይስማማል።
ከሌለበት ሽል ከሆነ ምንድነው ምን ከሆነ ምንድነው እንደሚባለው ይሆናል ማለት ነው። እና አማራጭ አይደለችም የኢትዮጵያ ኦርቶዶክስ ቤተክርስቲያን፣ ምርጫ ነች። ለዛ ነው አቡነ ጴጥሮስ የተገደሉት በጣሊያን። ለዛ ነው አቡነ ቴዎፍሎስ በደርግ ታንቀው የተገደሉት። ለዛ ነው አቡነ ጎርጎሪዮስ ዋጋ የከፈሉት። ለዛ ነው አቡነ ቆርቆሪዮስ መርቆሪዮስ ይቅርታ፣ አቡነ መርቆሪዮስ ከደርግ በኋላ በኢህአዲግ ዋጋ የከፈሉት። ለዛ ነው አሁን በብልጽግናም አቡነ መርቆሪዮስ አብይን ምን እንዳናገሩት ሳናውቅ ያረፉት። ምን እንዳናገሩት ሳናውቅ መርቀውት ረግመውት አናውቅ። 25 ዓመት ሰው እንዴት ዝም ይላል? መናገር እየቻለ እንደሚናገሩ አውቃለሁ። ያናገራቸው ሰው እንዳለ ሰምቻለሁ። ለምንድን ነው ዝም ብለው የሞቱት? ከዳንኤል ክብረት ምን አወሩት? አብይ አህመድን ምን አናገሩት? ስለዚህ ያው ለዛ ነው ሰው የሚሰራ ስለጠፋ ዘመድኩን በቀለ ለዋልድባ መነኮሳት መኪና እንዲገዛ እድሉን ሁኔታ በቃ መንገድ ሆነ፣ ድልድይ ሆነ ማለት ነው። ያለው ዋልድባ መነኮሳት እርቦናል፣ ተቸግረናል ያሉት በ20-30 ሚሊዮን ብር አግኝተው ዘላቂ ችግራቸው እንዲቀርፉ። እንዲህ ነው ኢትዮጵያ የሚያስፈልጋት። ዝም ብሎ ጠቅጠቅ ያደርጉ ትንሽ ነገር ለኮፍለ ለማኝ ማድረግ አይደለም። የሊቃውንት ሀገር፣ የአባቶች ሀገር፣ የጀግኖች ሀገር። እንዴት አንተም ልመናን አትልመድ፣ እኔም አልልመድ፣ እሷም አንቺም እነሱም እንዳይለምዱ አድርጉ። ስትደግፉ በቃ ቋሚ ለውጥ እንዲያመጣ ሰው ስታግዙ እንደዛ እናድርግ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲህ ተደጋግፋ ያለች አይደለችም። እግዚአብሔር ነው መሰረቷ፣ ጉልላቷ እግዚአብሔር ነው። ብትፈልግ ትጠቀምባታለህ፣ ባትፈልግ ይቀርብሃል። ብትፈልግ ትጸድቅባታለች፣ ባትፈልግ ይቀርብሻል። እግዚአብሔር እንደው እግዚአብሔር ነው። አንተማ አንተ ነህ ተብሎ ተጽፎለታል። ቅዱሳን እነሱ ናቸው። እመቤታችን ቅድስት ድንግል ማርያም ላይ አካባ ገብረ ኪዳን አንድ ቃል ልንገራችሁና ልጨርስ። ስለ እመቤታችን አንድ ላንብብላችሁ መሰለኝ። በጣም ነው ደስ ያለኝና በጣም በእውነት ምንድን ያለኝ ደስ ያለኝ አድርጋልኳችሁ። ለምን ደስ እንዳለኝ እነግራችኋለሁ። ግን በዚህች ዓለም በወዲያኛውም ዓለም ከፍጥረታት ወገን እንደ ድንግል ማርያም ያለ መልካም የለም። በዚህች ዓለም ከወዲያኛውም ዓለም እንደ ሰይጣን ያለ ርኩስ የለም። ከፍጥረታት ወገን እንደ ሰይጣን ክፉ የለም። በዚህች ዓለም በወዲያኛውም ዓለም እንደ ድንግል ማርያም ያለ ርኅርኅት የለችም። እንደ ሰይጣን ያለ የጥፋት ምክንያት የለም። እንደ ድንግል ማርያም ምክንያት ድህን የለም። ቸር ሰው ወዳጅ እግዚአብሔርን ሰውን ለማዳን የድህነት ምርጫ አድርጎ የፈጣው እሷ ለካ ሀገር አላነበብኩትም፣ ይቅርታ ያላነበብኩት ነው እንደማነብላችሁ። ብቻ ዞሮ የለም። እውነት ነው። እንደ ድንግል ማርያም የሆነ በዚህች ዓለም ማን አለ? አንድ ነገር ነው እንደተለመደው ይላሉ ብዙ ጸረ ማርያም የሆኑ ሰዎች ከሚያነሱት ጥያቄ አንዱ እመቤታችን አድርጋለች አላረገችም ብቻ ሳይሆን ስለ እመቤታችን በሚነሱ ርዕሰ ጉዳዮች ሁሉ መጽሐፍ ቅዱስ ላይ አለ እንዴ የሚል ጥያቄ ያነሳሉ። አንዳንድ የዋሃን ምዕመናን መጽሐፍ ቅዱስ ላይ እንደዚህ አይነት ኃይለ ቃላት በመፈለግ ልቦናቸውን ያደክማሉ። አንዳንዶችን በዚህ ተሰናክለው ወይ ይጠራጠራሉ ወይ እነርሱን ተከትለው ይነግራሉ። ነገር ግን ስለዚህ ነገር ማወቅ ያለብን 3 መሰረታዊ ነገር ነው። እኔ አንዱን ብቻ ነግሬያችሁ በዚህ ላቆም። እሳቸው መጽሐፉን አንብቡት። የመጀመሪያው ስለ ድንግል ማርያም አንድም ወይም 2 ጥቅስ ብቻ አይደለም መጽሐፍ ቅዱስ ላይ የተጻፈው። አባቴ መላው መጽሐፍ ቅዱስ ስለ ድንግል ማርያም ይናገራል እንጂ የመጽሐፍ ቅዱስ ዓላማ ምንድነው ቢሉ ሰው ሁሉ ክርስቶስ በስጋ ሰብ እንደተገለጠ ያውቅ ዘንድ በሰው ስጋ እንደተገለጠ ያውቅ ዘንድ በእርሱም አምኖ ሕይወት ያገኝ ዘንድ ነው መጽሐፍ ቅዱስ የተጻፈው። አይደለም እንዴ? ነው። አዎ። የዚህ ነገር መጀመሪያ ደግሞ የእመቤታችን ማህፀን ነውና ስለ ክርስቶስ በሚነገርበት በየትኛውም የመጽሐፍ ቅዱስ ክፍል ውስጥ እመቤታችን መኖሯን ልብ አድርግ ይላል። ስለ ክርስቶስ በሚነገርበት በየትኛውም መጽሐፍ ክፍል ውስጥ ስለ እመቤታችን ቅድስት ድንግል ማርያም ተነግሯል ማለት ነው። ለምን ቢሉ ድንግል ማርያም የክርስትና ምንጭ ብቻ ሳይሆን ጌታ ራሱ ክርስቶስ ወይም መሲህ የሆነው በእርሷ ነውና ክርስቶስ ማለት በስጋ የተገለጠ ንጉሥ፣ መሲህ በተዋህዶ ክብሩን የገለጠ ጌታ ማለት ነው። ይህንን ሰው ደግሞ ገንዘብ ይህንን ስም ደግሞ ኢየሱስ የሚለውን ስም ገንዘብ ያደርግ ዘንድ ከእርሷ ስጋና ነፍስ ነስቶ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ቢጸነስ ቢወለድ መሆኑን በአይነ ነፍስ ለሚመለከት ሁሉ ጎልቶ ይታየዋል። ስለዚህ አንድ መጽሐፍ ማርያም የሚል ስም ሳይጠራ ክርስቶስ አለ ብሎ ካለ ስለ ማርያም አልተናገረም ማለት አይደለም። ዝም ብሎ ክርስቶስ ቢል እንኳን እመቤታችንን በውስጥ እመተዋህዶ እመቤታችን ክርስቶስ ካለ እመተዋህዶ እመ ክርስቶስ መካነ ስጋዌ የድህነት ምንጭ የንጉሥ እናት እያላት ነው ማለት ነው። ኢየሱስ የሚል መጽሐፍ ብታገኝ እመቤታችንን ሙዳየ ፈውስ ብሎ እየነገረ መሆኑን ልብ በልልኝ። ከዚህ ተነስቶ በሐዋርያዊ አስተምሮ ጸንቶ የቆመ አንድ ሰው ስለ ማርያም የተነገረ የመጽሐፍ ቅዱስ ጥቅስ መፈለግ ሳይሆን ስለ ክርስቶስ በተነገረበት ቦታ ሁሉ ስለ እናቱ እንደተነገረ አውቆ ልጇን በማምለክ እርሷን በመውደድና ከእናትነቷ መጠጋት አለበት። ሁለተኛ እያሉ ይቀጥላሉ። አንደኛው ብቻ ነው ገልጸ በእርግጥም ኢየሱስ የሚል የመጽሐፍ ቅዱስ ክፍል ካገኘ ኢየሱስ በሚለው ቦታ ሁሉ ድንግል ማርያም አለች። ያለ ድንግል ማርያም ኢየሱስ የለም። ኢየሱስ የለም ያለ ድንግል ማርያም። በእርግጥ ነው መነግርህ። ኢየሱስ ያድናል ካልክ ድንግል ማርያምን እየጠራሃት ነው። ኢየሱስ ጌታ ነው የምትል ከሆነ የጌታ እናት ነች እያልክ ነው። ኢየሱስ ያድናል የምትል ከሆነ የመድኃኒታችን እናት እያልክ ነው ማለት ነው። ዝም ብሎ መጮህ አይደለም። የምትጮውን ማወቅ ነው። ማመንማ አጋንንትም ያምኑታል። የምትጮውን ግን ማወቅ አለብህ። ከመጮህ መዝለል መውጣት አለብህ። መረጋጋት አለብህ። ኢየሱስ ጌታ ነው ካልክ የጌታዬ እናት ማለት አለብህ። ኢየሱስ ያድናል ካልክ የመድኃኒቴ እናት ማለት አለብህ። ኢየሱስ እረኛ ነው ካልክ የእረኛው እናት ማለት አለብህ። ኢየሱስ ንጉሥ ነው ካልክ የንጉሱ እናት ማለት አለብህ። ኢየሱስ ሀብቴ ነው ካልክ የሀብቴ እናት ማለት አለብህ። መጽሐፍ ቅዱስ ላይ ጌታችን ምን ብሏል? እናንተ እኮ ትደክማላችሁ በመጽሐፍ ቅዱስ ውስጥ ብዙ እውነት ህይወት የሚገኝ መስሏችሁ፣ ህይወት እኮ እኔ ነኝ አለ። መጽሐፍት ሁሉ ስለ እኔ ነው የሚናገሩት፣ ሙሴም ነቢያትም ስለ እኔ ተናግረዋል አለ። ሙሴም ነቢያትም ስለ ክርስቶስ በተናገሩበት ቦታ ሁሉ ድንግል ማርያም አለች። ድንግል ማርያም አለች። አቤቱ ተነስ አንተ እና የመቅደስ ታቦት ይላል። ተነስ የተባለው ክርስቶስ ነው። ማንም አብኖ ይነሳ አለ። የመቅደስ ታቦት ታቦት ማደሪያ ነው። የማን ማደሪያ? የጽላት። ጽላቱ ላይ ማን የጻፈው? እግዚአብሔር። ትክክለኛው ጽላታችን፣ እውነተኛው ህጋችን፣ ስርዓታችን ማን ነው? ክርስቶስ ነው። ክርስቶስ የተጻፈባት ታቦታችን ደግሞ ድንግል ማርያም ነች። አቤቱ ተነስ አንተና የመቅደስ ታቦት አለ።
መቅደስ ውስጥ ብቻ የምትገኝ እናንተ የሕያው እግዚአብሔር ቤተ መቅደስ አይደላችሁ እንዴ ተብሎ እኮ በቆሮንቶስ ላይ ተጽፏል። ሐዋርያ ቅዱስ ጳውሎስ ነግሮናል። ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር ያፈርሰዋል፣ እሱም እናንተ ናችኋል። እንዴ ካንተና ከኔ ይልቅ መቅደስ አይደለችም እንዴ ድንግል ማርያም ነች እንጂ። የማን መቅደስ? የክርስቶስ በትክክል ያደረባት። ዝም ብሎ ማደር እኮ አይደለም። እንደኔና እንዳንተ ቃል አንብባ ትምህርት ተሰብካ ቤተክርስቲያን ሄዳ ስጋውን በልታ ደሙን ጠጥታ እኮ አይደለም። ወልዳው አዝላው አጥብታው ስማው ታቅፋው ማንን? መድኃኒቴ ጌታዬ አምላክ የምትለው እንዴ የኔና አንተ ይለያል እኮ ከሷ። የኔና አንቺ ከሷ እኮ ይለያል። ምን አለ በመዝሙር 131 ላይ መርጫታለሁ እና በእርሷ አድራለሁ፣ ይህች ለዘላለም ማረፊያ ነች አለ እግዚአብሔር። በቃ የዘላለም ማረፊያ ነች አለ። ዘላለም አርፍባታለሁ አለ። ማ እናንተ ደካሞች ሸክም የከበዳችሁ ኑ ላሳርፋችሁ የሚል ጌታ ለዘላለም ማረፊያ ነች። ወንድም እህቶቼ ኦርቶዶክስ አማራጭ አይደለችም፣ ምርጫ ነች። የእግዚአብሔር ምርጫ ነች። አንድ ጊዜ ለቅዱሳን የተሰጠች ንጽሕት ሃይማኖት ነች። ስለዚህ ፕሮቴስታንት ጋር አማራጭ አይደለም፣ ሙስልምና አማራጭ አይደለም። ለሌሎቹ ለእርስ በርስ አማራጭ ሊሆኑ ይችላሉ። ከቡዲዝም ሙስልምና፣ ከቡዲዝም ፕሮቴስታንት፣ ከፕሮቴስታንት ካቶሊክ፣ ከካቶሊክ ባሃይ፣ ከባሃይ የሆነ አድቬንቲስት፣ ከአድቬንቲስት ጆቫ፣ ከጆቫ ኦንሊ ጂሰስ፣ ከኦንሊ ጂሰስ የሆነ ልትመርጥ ትችላለህ። ኦርቶዶክስ ግን መምረጥ አትችልም። ይቺ የእግዚአብሔር ምርጫ ነች። መርጫታለሁና በእርሷ አድራለሁ፣ ይህች ለዘላለም ማረፊያ ነች አለ። ቤት የሰተሰማይ ቤተ ጸሎት ያለ ጌታ ምን አለ? ይህች የእግዚአብሔር ደጅ ነች ብሎ እንዲነገርላት አደረገ። የእግዚአብሔር ደጅ አንዷ ቅድስት ድንግል ማርያም ነች። የእግዚአብሔር ደጅ ቅድስት ቤተክርስቲያን ነች። የእግዚአብሔር ደጅ አንተ፣ አንቺ፣ እኔ፣ እርሷ፣ እነሱ መሆን አለብን። ለምን? እግዚአብሔር ሲያድርብን። ልክ ጃንደረባው ላይ መንፈስ ቅዱስ እንደላከለት ማለት ነው። አንተ ቤት፣ እኔ ቤት፣ ህይወታችን ላይ የተበጣበጠውን ነገር ያልረጋጋ ያለን ነገር እንዲያረጋጋለን ትክክለኛው የእግዚአብሔር ምርጫ ወደ ሆነው ወደ ቀደመው ሃይማኖታችን ልንመለስ ይገባል። ወደ ቀድሞ ነገር እንመለስ። አይሻለንም? አይሻለንም? ወንድነቶች ወደ ቀድሞ ነገር እንመለስ። ወደ እግዚአብሔር ምርጫ እንመለስ። አንድ ጊዜ ለቅዱሳን ብቻ የተሰጠችውን ቅድስት ቤተክርስቲያንን እንከተል። እናትበቅ። ካህናት፣ ዲያቆናት፣ ሰንበት ተማሪ፣ ሰባኪ፣ ዘማሪ አትመልከት። የጸናውን አስብ። ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ መልካም ገድል ተጋድያለሁ ያለውን ቅዱስ ጳውሎስን የሚመስሉ ጻድቃን ሰማዕታትን ብቻ አስብ። የኔታ እሸቱ ምን ብለዋል? እኔ ልቤን ለገብረ ማርያም አልከፍትም ለማርያም እንጂ፣ ለኃይለ ማርያም አልከፍትም ለማርያም እንጂ፣ ለኃይለ ሚካኤል አልከፍትም ለሚካኤል እንጂ። ስለዚህ ለሰው ልብህን ሙሉ ክፍት አድርገህ በርግዳ አትስጥ። ፕሮቴስታንት፣ ኦርቶዶክስ፣ ጳጳስ ከገዳም የተላኩኝ ነው የሚልህ ልብህን በርግዳ አትስጥ። ልብሽን በርግደሽ አትስጪ። ለእግዚአብሔር ብቻ ነው ልብ የሚከፈተው። አጥብቀህ ልብህን ጠብቅ፣ የህይወት መውጫ ከዚያ ነውና ተብሎ ተጽፏል። አትርሱ። ላስታውሳችሁ ብዬ ነው ወንድም እህቶቼ። ኦርቶዶክስ አማራጭ አይደለችም፣ የእግዚአብሔር ምርጫ ነች። አንድ ጊዜ ነው የተሰጠች። ለማ? ለቅዱሳን። ከዛ ምን አድርጉ ተባለ? ተጋደሉ። ለምን? ለነፍሳችሁ እረፍት፣ ለስጋችሁ ጤና። በምድር ላይ በረከት፣ በሰማይ ላይ ሀብት ታገኛላችሁ። በምድር ላይ እኮ ነው የምትደሰተው። በምድር ላይ የማትደሰት ከሆነ ኦርቶዶክስ አትሁኑ። እውነት ለመናገር በምድር ላይ ደርሳ የሚርቅ ከሆነ የምትበጠበጥ ከሆነ የምትቸገር ከሆነ ኦርቶዶክስ አትሁን። ኦርቶዶክስ ጭብጥ ኩርምት ድቅቅ የምትልባት የበሽታ የችጋር መጨረሻ ተስፋ የለሽ እምነተ ቢስ ድሃ ችጋራም የምትሆንበት እምነት አይደለችም። ተስፋህ ክርስቶስ፣ ጽድቅህ እግዚአብሔር፣ ገነት መንግስተ ሰማያትን ዓላማ አድርገህ በምድር ደስ ብሎ የምትኖርባት የበረከት ቤት ነች። ደዌ ዘእሴት አለ ለብዙ ነገሮች። ስለዚህ እግዚአብሔር እስኪሰማህ ድረስ አጥብቀህ ጠብቅ። ሳታቋርጡ ጸልዩ። ሳታቋርጥ 38 ዓመት የተኛለ በቃ ለምን የደስታ ምንጭ የህይወት ጌታ ኢየሱስ ክርስቶስ የምታልፍበትን መንገድ የማልፍበትን መንገድ ወዶልን በዚህ ውስጥ ሊያስተምረን ሊሆን ይችላል። ወዶት ላይሆን ይችላል እኛ የገባንበትን፣ ግን በዛ ውስጥ ከገባን አንዴ ከተዘፈዘፍን አይቀር የምንወጣበትን መንገድ እኛ እንፈልግ። እግዚአብሔር መውጫውን ያዘጋጅልናል። አይመስላችሁም ወንድም እህቶቼ? ኦርቶዶክስ አማራጭ ግን አይደለች፣ ምርጫ ነች። የማን ምርጫ? የእግዚአብሔር። አንድ ጊዜ ነው የተሰጠች። አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖታችሁ እንድትጋደሉ ለምናችኋለሁ። በይሁዳ መልእክት በሐዋርያው ቅዱስ ያዕቆብ ወንድም የይሁዳ መልእክት አንድ ምዕራፍ ነው ያላት፣ ቁጥር 3 ላይ ይገኛል። አንድ ጊዜ ለቅዱሳን ስለተሰጠች ሃይማኖት እንድትጋደሉ ለምናችኋለሁ። ኦርቶዶክስ ሃይማኖት አማራጭ አይደለች፣ ምርጫ ነች። እንጽበቅባት። የቀደመችውን መንገድ ፈልጉ፣ በእርሷም ላይ ሂዱ፣ ለነፍሳችሁ እረፍት፣ ለስጋችሁ ጤና ታገኛላችሁ ብሏል ነቢየ እግዚአብሔር ኤርሚያስ፣ ትንቢተ ኤርሚያስ ምዕራፍ 6 ቁጥር 16 ላይ። ወደ ቀደመው ወደ ቀድሞ ነገር እንመለስ። ፕሮቴስታንት ብትሆን ሉተር ነው የምትሄደው፣ ሉተር ቅዥቢ ነው። ጆቫ ጋር ብትሄድ ቻርልስ ቴዝራስል ነው የምታገኘው፣ ቻርልስ ቴዝራስል ቅዥቢ ነው፣ ችግር አለበት። የኦንሊ ጂሰስ መሰረት ሃይማኖት ተከታይ የሆኑት ኃይለማርያም ደሳለኝ ያለበት ጋር ብትሄድ አባ ተክለ ማርያም መንገሻ የሚባሉ የትግራይ ሰው ሲቀዣብሩ የነበሩት እኔ ዝም ብዬ አይደለም ማውራ፣ ቢሾፕ በቀለ ፈየ የሚባሉ የህይወት ታሪካቸው የጻፉት እኔ ቋቅ ይላል፣ ይሰለቻል፣ ይቀፋል። ይሄ ነው እንደ ሃይማኖት ነው የምትለው? ሄደህ እንዴ ያልነግረህ እኔ ስላነበብኩት ስላየሁት ነው የምነግርህ። ቋቅ እጅ የሚል ነው። ቤተሰቦች የሉ ባሉበት፣ ተከታይ የሉ ባሉ፣ ወዳጆች የሉ ባሉበት፣ ግን ይሄ እግዚአብሔር የመሰረታት አይደለም። አባ ተክለ ማርያም የመሰረቱት አባ ተክለ ማርያም መንገሻ የሚባሉ አንድ ትግራይ ሰው የመሰረቱት እምነት ነው። ኃይለማርያም ደሳለኝ ያለበት ዘመዶች ያሉበት የኦንሊ ጂሰስ ወይም ራሳቸውን ሐዋርያት ነን የሚሉት ጆቫስ ቻርልስ ቴዝራስል ሲቀውስ ሲቸገር ግራ ሲገባው ሲምታታበት እንዴ ዓለም ተጠፋለች እኮ ያለው በ1912 ነው ምናምን ነው። ከዛ በኋላ አሻሻለው እና እንደዚህ ቅዥቢ ሰው ትከተላለህ እንዴ? አይደለም። እና ነብዩ መሐመድን ስለምንድን ነው የምትከተለው? እግዚአብሔር ነው የላከው። ማን የላከው? ቅዱስ ገብርኤል። ንቁም በህላዊነ እስከ ንረክብ አምላክነ የሚለው ቅዱስ ገብርኤል ለመሐመድ አናገረው። ያናገረውን በትክክል ስትነግረኝ ነው መረዳ። እኔ እሱ ያዋጣኛል ካልክ ሂድበት። ከእግዚአብሔር ስላልሆነ ግን እኔ የምሰማው ነገር የለኝም። አባቴ ሙስሊም ነው፣ አዎ። ቤተሰቦቼ ሙስሊሞች ናቸው፣ አዎ። ግን እኔ ክርስቲያን ነው የነበርኩት። እናቴ ክርስትናን ያስነሳችኝ። ክብር ይግባት። ገነት መንግስተ ሰማያት እየተደሰተች እየተዝናናች ትኖራለች፣ ደስ እያላት ከእግዚአብሔር ጋር። ወለተ ማርያም እናቴ በጸሎትሽ አስቢኝ፣ በበረከትሽ ጎብኚኝ። ቅዱሳን ሁላችሁ አስቡኝ።
ኦርቶዶክስ አማራጭ አይደለችም። የመሐመድ ስደተኞች ችግረኞቹን ሁሉ ያስተናገደች ቤተክርስቲያን ነች ኦርቶዶክስ። በማ ጊዜ ቅዱስ ያሬድ እኮ ብዙ ድጓውን ምዕራፉን ዝማሬውን ከጻፈ በኋላ ማለት ነው። ምንም እኮ አልጻፈም ነቢዩ መሐመድ ያኔ። እኛ ድጓ ጾመ ድጓ ዝማሬ መዋሰት ሲኖረ ለ100 ምናምን ዓመት ነው ለ200 ዓመት እኮ እስልምና ምንም የተጻፈ ነገር የለውም። ምንም እስቲ አምጣ እኛ ድጓ መጽሐፍ ቅዱስ ጋር አታነጻጽር። ድጓ ቁርአኑ ከመጽሐፍ ቅዱስ ጋር አይደለም፣ ከድጓ ጋር ከዝማሬ ጋር ከመዋሰት ጋር ነው ማነጻጸር። ምክንያቱም ቅርቡ ያለው መጽሐፍ ቅዱስ አይደለም፣ ቅርቡ ያለው ቅዱስ ያሬድ ነው። 100-200 ዓመት በፊት ከእስልምና ከተጻፈ ቁርአን በፊት ከ100-200 ዓመት በፊት የተጻፈ ታሪክ አለ። የተጻፈ ብቻ አይደለም፣ የተኖረ ህይወት አለ። ዛሬም እየተኖረ ነው። እኛ ፉክክር አይደለም ያዝነው። እግዚአብሔርን የምታይበት ከሆነ በቢሊየን የሚቆጠሩ ሰዎች ሊኖሩ ይችላሉ የሚከተሉት። ቢሊየን ሰዎች ስላሉ እግዚአብሔር እኮ ብቻውን ነው የሚኖረው። ብቻውን ነው እኮ የሚኖረው እግዚአብሔር እና ቢሊየን ሰዎች ፎክረውበትና አውረድ ሊሉት ነው እንዴ? አይደለም። በእኔና በአንተ ፈቃድ በእናንተና ፈቃድ የሚንቀሳቀስ እግዚአብሔር የለም። እንደ ጃንደረባው እንደ ባርኮስ ልባም ሰው ሲያይ ሂድ እዛ ቤት ይላል እግዚአብሔር። ስለዚህ ወንድሞቼ ኦርቶዶክስ አማራጭ አይደለችም። ፍዝዝ አትበል። አንብብ መጽሐፍ ቅዱስ፣ ጸሎት ጸልይ፣ ስገድ ለእግዚአብሔር ብቻውን ለሚኖር ለዘላለም አባት ለሰላም አለቃ ለሰላም ንጉሥ ለኢየሱስ ክርስቶስ ስገድለት። እናቱን አክብር። ቅዱሳን የወደዳቸው ቅዱሳንን እኔ ክርስቶስ እንደምመስል እናንተ እኔን ምሰሉ የሚሉ ቅዱሳንን ምሰል፣ ጻድቃንን ምሰል። በምን? በጾም በጸሎት በተጋድሎ ትዳርህን በመጠበቅ በማክበር ከሚስትህ ከባልሽ ጋር በመከባበር በኑሯችሁ ልጆቻችሁን በማክበር ልጆች ወላጆችን በማክበር። ክርስቲያን የሚያበራ ነው፣ ጨው ነው፣ አልጫውን ዓለም የሚያጣፍጥ ነው፣ ክርስቶስን የሚገልጽ ሰው ነው ክርስቲያን ማለት። ይሄን ለማለት ነው። ክርስትና አማራጭ አይደለም፣ ምርጫ ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን አማራጭ አይደለችም። እንደ ካቶሊክ ጢባጢቤ፣ እንደ ፕሮቴስታንት ጢባጢቤ፣ እንደ እስልምና ብዙ የሚያስጠላ ደስ የማያሰኝ ነገር ያለባት ሃይማኖት አይደለችም። እኔ ላስጠላ እችላለሁ፣ እሱ አልታስጠላ፣ እሱ ሊያስጠላ ይችላል፣ እነሱ ሊያስጠሉ ይችላሉ። ኮተታም የሆነ ድሪቱ አገልጋዮች ልንኖር እንችላለን። እኛ አይደለም ኦርቶዶክስ ማለት። ኦርቶዶክስ ማለት ክርስቶስ ነው። ክርስቶስን ደግሞ የሰበከው ራሱ ክርስቶስ ነው። በትክክል መጀመሪያ ደግሞ የሰማችሁ ድንግል ማርያም ነች። ድንግል ማርያም የምታከብር፣ ቅዱሳንን የሚያከብር፣ ጻድቃንን የሚያከብር፣ የአባቶቻችንን ትውፊት የማያቃልል፣ ስርዓትንና ሕግን የማይጥስ እሱ የቤተክርስቲያን ሰው ነው። ከሚያቃልል ከሚያንቋሽሽ ሰው ጋር ራቅ። መንፈስ ቅዱስ የለበትም። በቃ ቆሌ የራቀው ነው። ጥላቢስ ነው። ከውካዋ ነው። እንደተቅበዘበዘ እንደተንቀሸቀሸ ይሞታል። ከእንደዚህ አይነት ሰው ራቅ። ከክፎች ሽሽ። ሰላምን ሻ። ወደ በጎ ወደ ቅዱሱ ወደ አምላክ ወደ እግዚአብሔር ቀርበው ወደ እኔ ቀርቡ እኔም ወደ እናንተ ቀርባለሁ ብሏል። እግዚአብሔር አምላክ አማራጭ ያልሆነች ምርጫውን ሃይማኖትን ስለሰጠን እየተመሰገነ ይሁን። አንድ ጊዜ ለቅዱሳን የተሰጠች ሃይማኖትን እንጸድቅባት ዘንድ እንደ ጀመርን ሳናቋርጥ ቀርበው ነበር፣ ራቁ፣ ጀምረው ነበር፣ አቋረጡ፣ ተቀድሰው ነበር፣ ረከሱ፣ መጥተው ነበር፣ ወጡ እንዳይባል እግዚአብሔር አምላክ እንደዚህ ከመባል ይሰውረን፣ የሁላችንንም መጨረሻ ያሳምርልን። አማራጭ አይደለችም፣ ምርጫው የሆነች እግዚአብሔርን ሃይማኖት ጠብቀን አክብረን ገነት መንግስተ ሰማያት ላይ በምድር ደስ ብሎን ለመድረስ ያብቃን። በኑሯችን በህይወታችን የቸገረን የከበደን የተምታታብንን ነገር ሁሉ ሁላችንም ጋር አለ። የተምታታብን ነገር ምን? በዚህ ዘመን ማን ነው ደስተኛ? እግዚአብሔር ከሌለ ደስተኛ መሆን አትችልም። እግዚአብሔር ካለ ግን አንበሳ የሆኑ አውሬዎች የተራቡ አንበሶች እንኳን ዙሪያ ቢሆኑ እንደ ዳንኤል ደስ ብሎ ትኖራል። እግዚአብሔር በመካከላችን ካለ እሳት ውስጥ ብትወረወር እንደማ እንደ አናንያ እንደ ዛራያም እንደ ሚሳኤል ትዘምራለህ እሳት ውስጥ። እንደ ቂርቆስ እንደ ህፃን ቂርቆስ ህፃን እያልን እንደ ዘመርነት እንደ ቅዱስ ቂርቆስ አንጌቤናይቷን እየሉጣ እናቱን እንዳጽናና ኢተፍረይም እያለ እንዳጽናናት እሳት ውስጥ ትዘምራለህ፣ ታመሰግነዋለህ እግዚአብሔር። እግዚአብሔር እንደ ቅድስት አርሴማ ታመሰግነዋለህ፣ እንደ ሰማዕቱ። ዛሬ ዕለቱ ጊዮርጊስ አይደል? እኔ ኃይለ ጊዮርጊስ አይደል? እኔ ባሪያው ኃይለ ጊዮርጊስን ቅዱስ ጊዮርጊስ ጸልዮ እንዲያስምረኝ እለምናለሁ። እናንተንም እግዚአብሔር እንዲጎበኛችሁ ማጸናለሁ። እንደ ቅዱስ ጊዮርጊስ ጸንተህ ሀብት አላጣ፣ ግዝና አላጣ፣ ክብር አላጣ፣ መልክ ቁመና አላጣ። ምንድን ነው ያጣ? ክርስቶስን እንደ ማጣት ነው ያልፈልግ። ምርጫ አይደለችም ኦርቶዶክስ፣ አማራጭ አይደለችም፣ ምርጫ ነች። የእግዚአብሔር ምርጫ ነች። መርጣት የምትገባባት ገነት መንግስተ ሰማያትን የምታሳይህ አንዲት ንጹህ ብቸኛ ጠባባ መንገድ ነች እሷ። ጾም ጸሎት ትፈልጋለች። ነው እየመጣ ነው። ዛሬ ስጋውን በደንብ ብሉ፣ ነገ ላለመብላት ጥረት አድርጉ፣ ቀንሱ። ነገ ብዙ አትብሉ። ለጾም 3 ቀን ጾም፣ ከ3 ቀን በኋላ ትበላለህ። ምን ችግር አለ? ማታገኝ ከሆነ ብላ፣ ችግር የለም። ስታገኝ ምን ካላገኘህ ኑሮ የከበደበት ዘመን ስለሆነ ስታገኝ ብላ። ግን ጾሙን ለመቀደስ ለጾም ለበረከት እናድርገው። ራሳችን ህይወታችንን የምናሻሽልበት የተምታታብን ኑሯችንን፣ ቤተሰባችንን፣ የሚሸተው ቤታችንን ደስ ማያሰኝ እግዚአብሔር አይደለም ሰው ቢገባበት የሚቀፈው ቤታችንን የምናስተካክልበት ጾም ጸሎት የምንጀምርበት፣ መስገድ የምንጀምርበት፣ እርስ በርስ መተሳሰብ የምንጀምርበት፣ የባለቤትሽን እግር የምታጥቢበት፣ የሚስትህን እግር የምታጥብበት፣ ልጆችን የምታከብርበት፣ ልጆች ወላጆቻችን የምታከብሩበት ጾም እንዲሆን ወደ አብይ ጾም መንደርደሪያችን በትክክል ጤነኛ አድርገን ከዚህ በኋላ ንስሐ እየገባን ጾም እየያዝን ወደ አባቶቻችን እየቀረብን እንድንጸድቅ እግዚአብሔር አምላክ ይርዳን። ከፈቀደልን ነው የምንጸድቀው፣ ካልፈቀደልን አንጸድቅም። በብልጠት አይደለም፣ በየዋህነት በንጽህና በቅድስና ነው። በጥበብ በእውቀት አይደለም፣ በዝናና በክብር በስልጣንና በሀብት አይደለም። አለኝ በምትሉ ምንኛውም ነገር አይደለም። የሚመካ ቢኖር በማን ይመካ ነው የተባለው? በእግዚአብሔር። ስለዚህ ኦርቶዶክስ ምርጫው ነች። የማን ምርጫ? የእግዚአብሔር ምርጫ ነች። ራሱን ለእኛ የገለጠባት መንገድ ነች። ከየትኛውም ሃይማኖት ጋር አታነጻጽራት። የቅዱሳን መጽሐፍትን አንብብ። ስለ እያነበብኩ ስለሆነ ነው የነገርኩህ። ካበዛሁብህ ይቅርታ። የምንጸድቅበት ያድርግልን። የሁላችንንም መጨረሻ አምላካችን እግዚአብሔር ያሳምርልን። ፈቅዶ ወዶ በገለጠልን ኦርቶዶክሳዊ ተዋሕዶ ሃይማኖት ላይ ጸንተን አባቶቻችን የገቡባት ገነት መንግስተ ሰማያት ለመግባት ሁላችንንም ይርዳን። አትጥፉ፣ በጸሎታችሁ አስቡኝ። የተባረከ ዕለተ ጊዮርጊስ ቅዳሜ ሰንበት ቀዳሚት ሰንበት ያድርግልን። የሁላችን መጨረሻ ያሳምርልን። ኃይለ ጊዮርጊስ ነኝ ከአዲስ አበባ።